ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 15 ጀምሮ ምን ይላል? አሐዱ ሞተ ቤዛ ኩሉ በዘወዳ ሞተ ኩሉ ከመይልህ ያዩ አኮለሪሶሙ ዚያዩ ዘንበለለ ዝኩል ዘበንቲያሆሙ ሞተሂ ወሃይ ወሂ ይላል። አንዱ ስለ ሁሉም ሞተ ይላል። ስለ ሁሉም አንዱ ስለ ሁሉም ፈጽሞ ሞተ። በሕይወት የሚኖሩትም ለሱ እንጂ ለራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ ይላል። ስለ ሁሉም የሞተ መሞቱ ብቻ አይደለም የሚያስደንቀው፣ አምላካችን ኢየሱስ ክርስቶስ ገዳዮቹን እንኳ ሳይቀር የሚያደርጉትን አያውቁምና ይቅር በላቸው። ይሄ አያስደንቅም? ዳዊት ልበ አምላክ ነው፣ ደግ ነው፣ መልካም ነው፣ የእምነት ሰው ነው። በጣም ዳዊት ምንም ነገር አይወጣለትም፣ እምነቱ ፍጹም ነው። ነገር ግን ያ ልበ አምላክ ተብሎ ብዙ የተባለለትና የተዘመረለት ዳዊት በሚሞትበት ሰዓት አንደኛ መጽሐፈ ነገሥት ምዕራፍ 3 ላይ ስታዩ ምን አለው ልጁ ሰለሞን? ልጄ ሰውን ጥበበኛሁን አዋቂሁን በእግዚአብሔር መንገድ ሂድ ብሎ ከመከረ በኋላ ይሄ ኢዮአብ ያደረገኝን ታውቃለህ። አያችሁት? የፍጡር ጭካኔ። ኢዮአብ ያደረገኝን ታውቃለህ። ሽበቱን በሰላም ወደ መቃብር አታውርደው፣ አንተ እንደ ጥበብ አድርግበት። ግደለው ነው። መልአከ ሞት አንዣቦበት እስኪ እገሌን ግደለው ይባላል? አይባልም። ዳዊት ግን ምንም ቢሆን ፍጹም አይደለምና ለልጁ ግድያን አስተምሮ ነው ግደል ብሎ ነው የሞተው። የኛ አባት ግን የይቅርታ አባት ስለሆነ በገዳዮቹ ፊት ገዳዮቹ እየሰሙት ፍጹም እንዳልተቀየማቸው አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ኖህ አካሄዱን ከእግዚአብሔር ጋር ያደረገ ፍጹም ሰው ነው። ከማያ የተረፈ ሰው ነው። ዘፍጥረት 9 ቁጥር 22 ላይ ግን ችግር ባጋጠመው ጊዜ ልጁ ካም ስለበደለው ካምን ረግሞታል እንጂ ይቅር አላለው። ነገር ግን ለዘላለሙ ይቅር ባይ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ በከፈለው ቤዛነት ለዘላለሙ ሲያድን ይኖራል። አዎ ለዓለም ሰው ሁሉ ሐሴት ያደርግ ዘንድ ፍጹም ድነትን ያገኝ ዘንድ እግዚአብሔር አብ በቀራንዮ ላይ የደገሰው ያዘጋጀው እሱም ፈቃደኛ ሆኖ የተሰዋው አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ በዓለ ስቅለቱ ስናስብ እሱ ለኛ የዋለውን ውለታ ነው፣ ደግነቱን ነው፣ መልካምነቱን፣ አባትነቱን ነው። አዎ ግርፋቱን፣ መከራውን እያሰብን እንድንኖር ነው። በጥንጂ ስለ ይሁዳ ሺህ ጊዜ ብናወራ፣ ስለ ሰቃዮቹ ስለ አይሁድ ሺህ ጊዜ ብናወራ እሱ ረስቷቸዋል። እሱ የሚያደርጉትን አያውቁምና ይቅር በላቸው ብሏል። ረስቷቸዋል። ስለዚህ ወይ ገብር እግዚአብሔር በዝንቱ ደብር ለኩሉ ሕዝብ ከመብሉ መግዛ ስቡአ ወመስዋዕተ ስሙረ ወይስተይ ወይነ ብሉ ወይትፈሱ ተፍሴተ ዋሴተ። እግዚአብሔር በዚህ ተራራ ታላቅ የሰባ ግብዣን ያደርጋል። ለሰው ሁሉ የሚሆን ግብዣን ያደርጋል። የከረመ የወይን ጠጅ ግብዣን ያደርጋል። ሰው ሁሉ ደስ ይለው ዘንድ በአሕዛብና በሕዝብ ላይ የተጣለውን መሸፈኛና መጋረጃን እግዚአብሔር ያስወግዳል ይላል።